ሰላም እንዴት ናችሁ? ሄርሜላ ነኝ። ዛሬ በዩኒቨርሲቲ ኦፍ ትሪስቴ አፕላይ አድርጋችሁ አድሚሽን ለማግኘት የምትሄዱበትን ስቴፕ ባይ ስቴፕ ፕሮሰስ እንደዚሁም ደግሞ ተያያዥ መረጃዎችን ይዤላችሁ መጥቻለሁ። ይህ ዩኒቨርሲቲ ያው ኢታሊ ውስጥ የሚገኝ ዩኒቨርሲቲ ነው። እዚህ ዩኒቨርሲቲ ላይ አፕላይ ለማድረግ አፕሊኬሽን ፊ ይጠይቃል። ወደ 10 ዩሮ አፕሊኬሽን ፊ ትከፍላላችሁ። ነገር ግን አይኤልቲኤስ አይጠይቅም። ባላችሁ ሚዲየም ኦፍ ኢንስትራክሽን አፕላይ ማድረግ ትችላላችሁ ማለት ነው። እዚህ ዩኒቨርሲቲ ላይ አፕላይ ማድረግ የምትፈልጉና እንደዚሁም ዲፓርትመንታችሁ ያለ አፕሊካንቶች ይህንን ቪዲዮ ከመጀመሪያ እስከ መጨረሻው ማየት አለ ባችሁ እንደዚሁም ደግሞ እዚህ ዩኒቨርሲቲ ላይ አፕላይ ማድረግ ይችላሉ ለምትሏቸው ጓደኞቻችሁና ሌሎች ሰዎች ሼር ማድረጋችሁን እንዳትረሱ። አሁን የምንገኘው ትክክለኛ የዩኒቨርሲቲው ገጽ ላይ ነው። የዚህን ዩኒቨርሲቲ ገጽ ትክክለኛ ሊንኩን በዚህ ቪዲዮ ዲስክሪፕሽን ላይ እንደዚሁም ደግሞ በቴሌግራም ገጽ ላይ ታገኙታላችሁ። አሁን ቀጥታ የምንሄደው ወደ ዲፓርትመንቶቹ ምን አይነት ዲፓርትመንቶች አሉት ወይም ፕሮግራሞች አሉት ወደሚለው ነው። ፕሮግራሞቹ ያው ብዙ ፕሮግራሞች ይኖራቸዋል አብዛኞቹ የኢታሊ ዩኒቨርሲቲ፣ ነገር ግን በእንግሊዘኛ የሚሰጡትን ፕሮግራሞች ማየት አለብን። አብዛኞቹ በጣሊያንኛ ስለሆነ የሚሰጡት በጣሊያንኛ የሚሰጡት ፕሮግራሞች ግዴታ የጣሊያንኛ ላንጉዌጅ ፕሮፊሸንሲ ስለሚጠይቁ ማለት ነው። የምንሄደው ቀጥታ ፋይንድ ፕሮግራም የሚለው ገጽ ላይ እንሄድና በእንግሊዘኛ የሚሰጡትን ፕሮግራሞች ብቻ እንመርጣለን ማለት ነው። እዚህ ጋር ፋይንድ ፕሮግራም የሚለው ገጽ ላይ ስትሄዱ ሰርች ኦል ዲፓርትመንትስ ነው ያልኩት። እኔ ያው ለሁላችሁም የሚሆኑትን መምረጥ ስላለብኝ እናንተ ግን ስፔሲፊክ ዲፓርትመንት መምረጥ ከፈለጋችሁ እዚህ ጋር ክሊክ ማድረግ ትችላላችሁ። እዚህ ጋር ዲፓርትመንቶቹን መምረጥ ትችላላችሁ ማለት ነው። የምትፈልጉትን የራሳችሁን ዲፓርትመንት ከኔ ጋር ሰርች ኦል ዲፓርትመንትስ የሚለው እንሄዳለን። መጀመሪያ እስኪ ባችለር ዲግሪ በእንግሊዘኛ ቋንቋ የሚሰጣላቸው ወይ የሚለውን እና እንደዚሁም ዴድላይኑን ቼክ ማድረግ እንችላለን ማለት ነው። መጀመሪያ እስኪ አንደር ግራጁዌት የሚለውን እኔ በ2025 እና 26 አፕላይ ለማድረግ ስለሆነ አካዳሚክ ተርሙ 2025 26 የሚለውን ክሊክ እናደርጋለን። በእንግሊዘኛ እና ደግሞ ኮምባይንድ በእንግሊዘኛ እና በጣሊያንኛ የሚሰጡትን ሴሌክት እናደርግና ፋይንድ ፕሮግራም የሚለውን ክሊክ እናደርጋለን። እንደምታዩት በዲፓርትመንት ኦፍ ማቴማቲክስ ኤንድ ጂኦ ሳይንስ ትሪስቴ ዩኒቨርሲቲ ማለት ነው በባችለር ዲግሪ የ3 ዓመት በእንግሊዘኛ ቋንቋ አላቸው። ስለዚህ እዚህ አፕላይ ናው የሚለውን ክሊክ አድርጋችሁ አፕላይ ማድረግ ትችላላችሁ። ዴድላይኑ መች ነው? በ31 ሜይ 2025 ነው ማለት ነው ዴድላይኑ። በእንግሊዘኛ የሚሰጥ ፕሮግራም ስለሆነ እዚህ ጋር አፕላይ የሚለውን ክሊክ አድርጋችሁ አፕሊኬሽኑን መሙላት ትችላላችሁ። ሞስት ፕሮባብሊ አፕሊኬሽን ፕሮሰሱ ከማስተርሱ ጋር ተመሳሳይ ነው የሚሆነው ማለት ነው። ስለዚህ በባችለር አንድ ኮርስ አላቸው ማለት ነው። አሁን የምናየው በማስተርስስ ምን ያክል እንግሊዘኛ ኮርሶች አሏቸው የሚለው እናያለን። በማስተርስም አሁንም ፋይንድ የሚለውን ክሊክ እናደርጋለን። ወደ 13 ኮርሶች አላቸው በማስተርስ የሚሰጡ። አንደኛ ዲፓርትመንት ኦፍ ኢንጂነሪንግ ኤንድ አርኪቴክቸር አላቸው በሲቪል ኢንጂነሪንግ ማለት ነው። ዴድላይኑ መች ነው? 31 ሜይ ነው። አክቹአሊ አብዛኞቹ ዴድላይናቸው በ31 ነው ማለት ነው። በ31 ሜይ ላይ ነው። እዚህ ጋር ዲፓርትመንት ኦፍ ማቴማቲክስ ላይም ደግሞ ዳታ ሳይንስ ኤንድ አርቲፊሻል ኢንተለጀንስ በእንግሊዘኛ ቋንቋ የ2 ዓመት ፕሮግራም አላቸው። እንደዚሁም ደግሞ በዲፕሎማሲ ኤንድ ኢንተርናሽናል ኮኦፕሬሽን ስተዲ የ2 ዓመት ኮርስ በእንግሊዘኛ እና በጣሊያንኛ ኮምባይንድ ነው፣ እሱም አላቸው። እንደዚሁም ኢኮኖሚ ኢንቫይሮንመንት ኤንድ ዴቨሎፕመንት ፉል ታይም ነው፣ 2 ዓመት በእንግሊዘኛ ያላቸው። ኢንጂነሪንግ ፎር ዘ ኢነርጂ ትራንዚሽን በእንግሊዘኛ የሚሰጥ የ2 ዓመት ኮርስ አላቸው። እንደዚሁም ኢሮፒያን ፖሊሲስ ፎር ዲጂታል ኢኮሎጂ ኤንድ ሶሻል ትራንዚሽን ኢኮኖሚክስ ለ2 ዓመት በኮምባይንድ ኢታሊ ኤንድ እንግሊሽ ፕሮግራም አላቸው። እንደዚሁም ጂኦግራፊክ ኤንድ ጂኦዳታ ለ2 ዓመት በእንግሊዘኛ የሚሰጥ ፕሮግራም አላቸው። ግሎባል ቼንጅ ኢኮሎጂ ኤንድ ሰስቴናቢሊቲ በእኛና በኢታሊ ቋንቋ አላቸው። እንደዚሁም ማቴሪያልስ ኤንድ ኬሚካል ኢንጂነሪንግ ፎር ናኖ ባዮ ኤንድ ሰስቴናብል ቴክኖሎጂ በጣሊያንኛ በእንግሊዘኛ አላቸው የ2 ዓመት ኮርስ። እንደዚሁም ማቴማቲክስ፣ ሜካኒካል ኢንጂነሪንግ፣ ኒውሮ ሳይንስ
በእንግሊዘኛ የሚሰጡ የ2 ዓመት ኮርስ አላቸው። ስለዚህ በዛ ያሉ ወደ 13 የሚሆኑ ዲፓርትመንቶች አላቸው ማለት ነው። ስለዚህ እኔ እስካሁን ካዩዋቸው ዩኒቨርሲቲዎች ውስጥ ይሄኛውም በዛ ያሉ ፕሮግራሞች ካሉባቸው ዩኒቨርሲቲዎች ውስጥ አንዱ ነው ማለት ነው። ስለዚህ እነዚህ ዲፓርትመንቶች ላይ አፕላይ ማድረግ የምትፈልጉ አፕሊካንቶች አፕላይ ማድረግ ትችላላችሁ። ነገር ግን እንዳልኳችሁ 10 ዩሮ አፕሊኬሽን ፊ መክፈል አለባችሁ። ከዚህ ውስጥ አንዱን እንመርጥና አፕሊኬሽን ፕሮሰሱ ምን ይመስላል የሚለውን እናያለን። ከዚህ ውስጥ እስኪ ላይክ ሲቪል ኢንጂነሪንግ እንምረጥና አፕላይ ናው የሚለውን ክሊክ ታደርጋላችሁ። እዚሁ ኮርሱ ላይ እያንዳንዱ ዲፓርትመንት ኮርሱ ላይ እየገባችሁ ነው አፕሊኬሽናችሁን የምትቀጥሉት ማለት ነው። ስለዚህ እዚሁ እንገባና እዚሁ ኢሜል ይጠይቀናል። ኢሜላችንን እናስገባለን። መጀመሪያ አይ አም ኒው አፕሊካንት የሚለውን መምረጥ አለባችሁ። ኒው አፕሊካንት ስለሆናችሁ ሬጂስተር ማድረግ ስላለባችሁ እዚህ ጋር እንደምታዩት ቀጥታ ኢሜላችሁን ስትልኩ ዋን ታይም ሎጊን ሊንክ በኢሜላችሁ ይላክላችኋል። ኢሜላችሁ ላይ ገብታችሁ ያን በዛ ሎጊን ሊንክ ነው ማለት ነው አክሰስ የምታደርጉት። ካልተላከላችሁ ኢሜላችሁን ቼክ አድርጋችሁ ያልተላከላችሁ ከሆነ እዚህ ጋር እንደምታዩት ሴንድ ሚ አናዘር ሊንክ የሚለውን ክሊክ ታደርጋላችሁ። ፒን ኮድ ካስፈለገው ደግሞ እዚህ ጋር ፒን ኮድ ያስቀምጡላችኋል ማለት ነው። በዚህ ፒን ኮድ አክሰስ ማድረግ ትችላላችሁ። እዚህ ጋር ኢሜላችሁ ላይ ይላክላችኋል። ደን እዚህ ጋር ክሊክ ቱ ሬጂስተር የሚለውን ክሊክ ታደርጋላችሁ። እዚህ ጋር ቀጥታ ወደ ሬጂስትሬሽን ሊንኩ አምጥቶናል። ቅድም የተላከ ሊንክ ኮድ አለ። እሱን ኮድ እጠቀማለሁኝ ማለት ነው። ቅድም የተላከልን ኮድ ማለት እዛ ላይ ኢሜላችሁ ስታስገቡ የተላከላችሁ 4 ዲጂት ኮድ አለ። then እዚህ ጋር ዩር ኔም ይመጣል፣ ኢሜላችሁ ይመጣል። then አፕሩቭ ትላላችሁ። ስማችሁን ቼክ ካደረጋችሁ በኋላ please keep in mind that you are only allowed to register one account አንድ አካውንት ብቻ ነው ሬጂስተር ማድረግ የምትችሉት በስማችሁ ማለት ነው። ምናልባት ይሄንን አካውንት አክሰስ ማድረግ ካቃታችሁ ምንድነው የሚሉት እዚህ ጋር please use the password reminder facility። ስለዚህ ፓስዋርድ ሪማይንደር ፋሲሊቲ ወይንም ለምሳሌ ፓስዋርዴን ፎርጌት አድርጌዋለሁ or something ብላችሁ ነው ራሱን የበፊቱን አክሰስ ማድረግ የምትችሉት እንጂ እንደ አዲስ ሌላ አካውንት መክፈት አይጠበቅባችሁም or አይቻልም ማለት ነው። እዚህ ጋር ያለውን ነገር በደንብ ማየት አለባችሁ። ድጋሚ በዱፕሊኬሽን ሊሆን ስለሚችል ወይንም አፕሊኬሽናችሁን ወደ ሪጀክሽን ከሚወስድባችሁ እንደዚህ አይነት ነገሮች ላይ መጠንቀቅ አለባችሁ ማለት ነው። then continue እንላለን። አፕሊኬሽን ካታጎሪያችሁን እንድትመርጡ አስቀምጦላችኋል። EU ሲቲዝን EU ኢኩቫለንት የሚላል ያው እኛ ነን EU ሲቲዝን ነን EU ሲቲዝን የሚለውን ክሊክ ታደርጋላችሁ። ሬጂስትሬሽናችንን ጨርሰን መተናል። ቀጥታ የመጣ ነው አሁን ወደ አፕሊኬሽን ፕሮሰስ የምናደርግበት ወይንም አፕሊኬሽናችንን የምንሞላበት ስቴጅ ላይ ነው ያለ ነው ማለት ነው። እኔ ስገባ ታስታውሱ ከሆነ ሲቪል ኢንጂነሪንግ ብዬ ነው ሴሌክት አድርጌ የገባሁት። ስለ ሲቪል ኢንጂነሪንግ እዚህ ጋር ምን እንደሆነ ላይክ በማስተርስ እንደሆነ በእንግሊዝኛም በጣሊያንኛ ቋንቋም እንደሚሰጥ በዲፓርትመንት ኦፍ ኢንጂነሪንግ እና አርኪቴክቸር ስር እንዳለ ዴድላይኑን እዚህ ጋር ሃይላይት አስቀምጧል። ስለዚህ አሁን ይሄኛው የመረጥነው ፕራዮሪቲያችን ነው። ዴን ይሄንን ዲፓርትመንት ላይ አፕላይ ለማድረግ እዚህ ጋር ያሉትን ሊስት የሆኑትን ነገሮች መሙላት አለብን ማለት ነው። ምናልባት እያንዳንዱ ዲፓርትመንት ላይ ስትገቡ እዚህ ጋር የምትሞሏቸው ነገሮች በተለይ አታች የምታደርጓቸው ዶክመንቶች ቼክ ሊስት ላይ በኋላ ላይ እናየዋለን። እዛ ላይ ስትገቡ የሚለያይ ነገር ይኖረዋል። እሱን ቼክ ማድረግ አለባችሁ ማለት የምትጠይቋቸው ሪኳየርድ ዶክመንቶች እንደየዲፓርትመንቱ ቫሪ ሊያደርግ ስለሚችል ማለት ነው። ስለዚህ የሁሉንም አንድ ላይ ማለት የሁሉንም ዲፓርትመንት አንድ ላይ ስለሆነ ማንሞላው የእያንዳንዱን ሁሉንም ደግሞ ማየት ስለማንችል እንደዛ አይነት ነገሮች ካጋጠሟችሁ ቼክ እንድታደርጉ ነው።
ለምሳሌ ሲቪል ኢንጂነሪንግ መሙላት ፈለግን እዚህ ጋር ፕሮፋይል የሚለውን ክሊክ ስታደርጉ ፕሮፋይላችሁን ነው የምትመሩት። እዚህ ጋር ጊቭን ኔም አለ፣ ሚድል ኔም፣ እንደዚሁም የሰር ኔም የአባት ስም፣ ፓስፖርት ነምበራችሁ ያስፈልጋል። ግዴታ አይደለም፣ ነገር ግን ቢኖራችሁ ጥሩ ነው ማለት ነው። እዚህ ጋር ፓስፖርት ነምበር ያው በቀይ ስታር የተቀመጡ ናቸው ግዴታ መሙላት የሚጠበቅብን። እዚህ ጋር ጀንደር፣ ዴት ኦፍ በርዝ፣ እንደዚሁም ደግሞ ፕሌስ ኦፍ በርዝ፣ ሲቲዝንሺፕ፣ እንደዚሁም የምትኖሩበት አሁን ከረንትሊ እየኖራችሁበት ያለው ነገር ሜንሽን ታደርጋላችሁ ማለት ነው። በጣም መጠንቀቅ ያለባችሁ ዴት ኦፍ በርዝ ላይ በጣም ኢታሊ ላይ ሲሪየስ የሆነ ነገር ኢታሊ ላይ ብቻ ሳይሆን አብዛኛው ስኮላርሺፖች ላይ ዴት ኦፍ በርዝ ዶክመንታችሁ ላይ ያለው ፓስፖርታችሁ ላይ ያለው ተመሳሳይ መሆን አለበት ሲስተም ላይ ስትሞሉ፣ አለበለዚያ ለሌላ ችግር ነው የሚፈጥረው ማለት ነው። እሱም በጣም መጠንቀቅ አለባችሁ። ከዶክመንታችሁ ጋር አላይን ማድረግ አለበት የምትሞሏቸው ነገሮች። ኔክስት ያለው ኮንታክት ነው። ኮንታክት ማለት ኢሜይል፣ ትኖሩበት አካባቢ፣ ፖስታ ኮድ፣ እንደዚሁም ደግሞ ስካይፒ አድሬስም ካላችሁ ያስፈልጋል። እዚህ ጋር ፎን ነምበር አለ። እነዚህን ትሞላላችሁ። ኔክስት የሚሆነው ኤዱኬሽናል ባክግራውንዳችሁ ነው የምትሞሉት ማለት ነው። ሌቭል ኦፍ ኤዱኬሽን ያው ለማስተርስ ስለሆነ አፕላይ የምታደርጉት ግዴታ ባችለር ሊኖራችሁ ግድ ነው። ባችለር ኦፍ ዲግሪ ያላችሁ፣ ምናልባት አሁን አፕላይ ያደረጋችሁ ያላችሁ ልጆች መጨረሻ ዓመት የባችለር ዲግሪ ተማሪ ከሆናችሁ የምትመረቁበት ኤክስፔክትድ ይር ኦፍ ግራጁዌሽን እዚህ ጋር መሙላት አለባችሁ ማለት ነው። ለምሳሌ ባችለር ዲግሪያችሁን ላይክ በ2025 ሜቢ በዚህ ዓመት የምትጨርሱ ከሆነ እዚህ ጋር 2025 ብላችሁ መሙላት ትችላላችሁ። then official name of the school or the university አሁን እየተማራችሁበት ያለው ዩኒቨርሲቲ ለምሳሌ አዲስ አበባ ዩኒቨርሲቲ ሊሆን ይችላል፣ ወይ የምትማሩበትን ዩኒቨርሲቲ መጥቀስ ትችላላችሁ ኢትዮጵያ ውስጥ ማለት ነው። then ዩኒቨርሲቲው የት ሀገር ነው ያለው? ኢትዮጵያ። ፕሮግራም ኔሙ ምንድነው? የጨረሳችሁት ፕሮግራሙ የምትማሩበት ያለው ፕሮግራም ኔም ለምሳሌ ሲቪል ስለሆነ አፕላይ ያደረግን ያለ ነው። ሲቪል ኢንጂነሪንግ ማለት ትችላላችሁ። እንደዚሁም ደግሞ የምትማሩበትን ፕሮግራም ኔም መግለጽ ትችላላችሁ። የት ነው የሚለውን ይሄንንም ኢትዮጵያ ካንትሪ እዚህ ጋር ኢትዮጵያ ትላላችሁ። ዜን አዋርድ የምትደረጉት ዲግሪ ምንድነው? እዚህ ጋር አካዳሚክ ባክግራውንዳችሁን ሞላችሁ ማለት ነው። ማስተርስ ቢኖራችሁ አሁን ለምሳሌ ማስተርስ ኖራችሁ ለሌላ ማስተርስ ሆነ አፕላይ የምታደርጉት እዚህ ጋር ኢንሰርት ኒው ብሎክ የሚለውን ክሊክ አድርጋችሁ ሌላ ኤዱኬሽናል ባክግራውንድ ዲፕሎማ ካላችሁ ሌሎች ነገሮች ካላችሁ ማስገባት አለባችሁ ማለት ነው። ላንጉዌጅ በምን ኔቲቭ ላንጉዌጃችሁ ምንድነው? እንደ አንድ ኢትዮጵያዊ እዚህ ጋር ኔቲቭ ምክንያቱም ኢትዮጵያ ብሌ ስለገባሁኝ ኔቲቭ ላንጉዌጃችሁን እንግዲህ የብዙ የሀገራችን ቋንቋ ተቀምጧል። አማርኛ፣ ኦሮምኛ፣ ሶማሌ፣ ትግረኛ፣ ሲዳሞ፣ ወላይታ ተቀምጧል። ስለዚህ ከዛ ውስጥ አንዱን መምረጥ ነው ማለት ነው። እሱን ከመረጣችሁ በኋላ ፎሪን ላንጉዌጅ የሚለውን መምረጥ አለባችሁ። ፎሪን ላንጉዌጅ እንግሊዘኛ ልታውቁ ግዴታ ነው። እንደዚህ ካላችሁ ማስቀመጥ ትችላላችሁ። ከሌላችሁ ግን አዘርስ የሚለውን ታስቀምጣላችሁ ማለት ነው። አዘርስ ማለት ሚዲየም ኦፍ ኢንስትራክሽን ስለምታቀርቡ ሶ ሌቭላችሁን ያው ቢ2 ቢ1 ማለት ትችላላችሁ። ስኮር የለም ግዴታ አይደለም። እንደዚሁም የስተዲ እና የትምህርት ኤክስፔሪየንስ ካላችሁ የስራ ኤክስፔሪየንስስ ካላችሁ ማስቀመጥ ትችላላችሁ። ተማሪ ከሆናችሁ የስተዲ ኤክስፔሪየንሳችሁ ለምሳሌ 4 አመት ከሆነ 4 አመት፣ ስራ ላይ ያላችሁ ከሆነ 2 አመት እንደዚህ ብላችሁ ማስቀመጥ ትችላላችሁ ማለት ነው። ለምሳሌ ትችላላችሁ ሌላ የትምህርት ኤክስፔሪየንሳችሁንም መጻፍ ትችላላችሁ ማለት ነው። ሌላ በተመሳሳይ ቋንቋ ሌላ የምታውቁት የውጭ ቋንቋ ካለ በተለይ ፎሪን ላንጉዌጅ ካለ ክሊክ አድርጋችሁ እዚህ ላይ መጨመር ትችላላችሁ። ሶ ይሄንን ከጨረስን በኋላ የላንጉዌጅን ሬሲደንሲ ወይንም የምትኖሩበትን አካባቢ መሙላት አለባችሁ ማለት ነው። ፕሊዝ ኢንተር ሂር ኢፍ ዩ አር ስቴድ አብሮድ ነው። ላይክ ኢትዮጵያ የምትኖራችሁ ከሆነ ትተውታላችሁ። ካልሞላችሁ ግን
የምትሞሉት ለምሳሌ አሁን ከምትኖሩበት ሀገር ውጪ እየኖራችሁ ከሆነ ሌላ ሀገር ለትምህርት ኦር ለኤክስቼንጅ ለዚህ ሌላ ሀገር እየኖራችሁ ከሆነ ለስራ ወጣችሁ ከሆነ እሱን ትሞላላችሁ ማለት ነው። ግን ነገር ግን ይሄ ሾርት ትራቨል ከሆነ ላይክ ለቱሪስት እንደዚህ ምናምን ሆናችሁ ከሆነ ሄዳችሁ ትሪፕ ምናምን ሄዳችሁት መሙላት አይጠበቅባችሁም። ግን ሌላ ሀገር ትምህርት እየተማራችሁ ከሆነ አሁንም እዚህ ጋር ፕሌይ ያደረጋችሁ ከሆነ እሱን እዚህ ጋር ኢንሰርት ኒው ብሎክ ብላችሁ መሙላት ትችላላችሁ ማለት ነው። ኢትዮጵያ ውስጥ እየኖራችሁ ካለ አያስፈልግም። ሶ ፋይናሊ ዶክመንታችሁን ነው የምትሞሉት። ያው ዶክመንት ፓርት ኖት አፕሎድ ዴት ይላል፣ ምክንያቱም እዚህ ቀጥታ ቼክ ሊስቱ ላይ ነው። ፕሊዝ ኬርፉሊ ስተዲ ዘ ሪኳየርመንትስ ኢን ዘ ቼክ ሊስት ይላል። ቼክ ሊስት ላይ ገብታችሁ ነው ቼክ የምታደርጉት። ቼክ ሊስት ማለት እዚህ ጋር ያለው ቼክ ሊስት ነው፣ እንመጣበታለን። ዜን አዘርስ የሚለው ስፔሻል ኒድ የሚያስፈልጋችሁ ከሆነ ለምሳሌ ስፔሻል ኒድ የሚያስፈልጋችሁ ከሆነ የጤና ኦር something ፕሮብለም ካለ እዚህ ጋር ሜንሽን ማድረግ ትችላላችሁ። ከሌለ ነን ነው። ከዚህ በፊት 2024 ላይ አፕላይ አድርጋችሁ ፖዚቲቭ አሰስመንት ተሰጥቷችኋል ወይ የሚለው ምናልባትም አግኝታችሁ ይሄንን አድሚሽኑን ስኮላርሺፕ ሳታገኙ ወይንም ያው ኢትዮጵያ ውስጥ ባለው ጉዳይ ሳይሳክስ መሄድ ሳትችሉ ቀርታችሁ ከሆነ ላይክ ለምሳሌ ቪዛ ሳታገኙ ምናምን ቀርታችሁ ከሆነ እሱን እዚህ ጋር የስ ብላችሁ ማለፍ ትችላላችሁ። ካልሆነ ግን መተው ትችላላችሁ ማለት ነው። then finally የምትመጡት ቼክ ሊስት ላይ ነው። ቼክ ሊስቱ ላይ ስትመጡ የምትሞሉት የሚያስፈልጉ ዶክመንቶች ነው። እዚህ ጋር ሌላ ዲፓርትመንት ላይ ለማየት ሞክሬያለሁ። ወደ 4 ጥያቄዎች ነው ያሉት። እንደዚሁም ደግሞ ሞቲቬሽን ሌተር ምናምን ይጠይቃል። ነገር ግን ይሄኛው እንዳጋጣሚ 3 ብቻ ነው ያለው። ይሄ ምንድነው ኤክስፔክት ያደረኩት 13 ዲፓርትመንቶች አሉ። ሁሉም 13ቱም ዲፓርትመንቶች እዚህ ጋር አፕሎድ እንድታደርጉ የምትጠየቋቸው ነገሮች ሊለያዩ ይችላሉ ብዬ እንድገምት አድርጎኛል ማለት ነው። ስለዚህ በተለያየ ዲፓርትመንት አፕላይ የምታደርጉ ልጆች እዚህ ጋር ያሉትን ነገሮች በደንብ ማየት አለባችሁ ማለት ነው። ሶ ለሲቪል ኢንጂነሪንግ እንግዲህ የተጠየቁት እነዚህ ናቸው። ሶ እዚህ ጋር የመጀመሪያው ላይ ምንድነው ፖስት ግራጁዌት ዲፕሎማ ኢዝ ሪኳየርድ ነው። ያ ማለት የባችለር ዲግሪያችሁ ሊሆን ይችላል ኦር የማስተርስ ተምራችሁ ከሆነ እነሱን ማስገባት አለባችሁ። you must scan and attach the final ዲፕሎማችሁን የመጨረሻ ዲግሪያችሁን አንደር ግራጁዌት ዲግሪያችሁን ፋይናል ዲፕሎማ ማለት የ11 እና 12 ነው ማለት ነው። ዲፕሎማም ያላችሁ ልጆችና ማስተርስ ባችለር ያላችሁ ልጆች እሱን ማስገባት ትችላላችሁ የመጨረሻውን ማለት ነውና ታምዶም ታረጉት መሰላችሁ። እዚህ ጋር other additional documents የሚል አለ። other additional document ማለት ሲቪ ሊሆን ይችላል፣ ሞቲቬሽን ሌተር፣ እንደዚህ ሌሎች ሁሉም ዶክመንቶቻችሁ ለዚህ የሚያስፈልጉ ሲቪያችሁ፣ ሞቲቬሽን ሌተር፣ ሪኮሜንዴሽን ሌተር ሊሆን ይችላል፣ then የትምህርት ዶክመንቶቻችሁ ሊሆን ይችላል። ሶ ይሄ እዚህ ዲፓርትመንት ላይ ሌላ አፕሎድ የምታደርጉበት ቦታ ስላልሰጧችሁ እዚሁ ላይ መርጅ አድርጋችሁ ሁሉንም በአንድ ፋይል አድርጋችሁ ማስገባት አለባችሁ ማለት ነው። በተለይ ኢምፖርታንት ዶክመንቶች ሳይበዙ ማለት ነው። የስራ ኤክስፔሪየንስ ያው ይጠይቃል። የስራ ኤክስፔሪየንስ፣ ሞቲቬሽናል ሌተር፣ እንደዚሁም ሪኮሜንዴሽን ሌተር፣ ትራንስክሪፕታችሁን የ12 እና የ11 ትራንስክሪፕት፣ እንደዚሁም ደግሞ የባችለር ትራንስክሪፕት፣ ማስተርስም ተምራችሁ ከሆነ ለማስተርስ መልሳችሁ አፕላይ ያደረጋችሁ ከሆነ እነሱ ሙሉ የሚጠቅሙ ዶክመንቶችን እዚህ ላይ በአንድ ታስገባላችሁ ማለት ነው። እዚህ ጋር ኤንትሪ ኳሊፊኬሽን ዶክመንትስ የሚለው ግን ሁሉም በእንግሊዘኛ መሆን አለባቸው ማለት ነው። ሶ እዚህ ጋር I have finished my postgraduate study or ለምሳሌ ማስተርስ ዲግሪ ሊሆን ይችላል። I am preparing documents for submission or final diploma with supplements የሚል አለ። እሱን ክሊክ ማድረግ ትችላላችሁ። ግን አሁን ላይ ተማሪ ከሆናችሁና ካልጨረሳችሁ I am currently study at the university. I have attached my grade transcript to my application. የግሬዳችሁን ብቻ ነው የምታስገቡት ማለት ነው። ምክንያቱም ኦሪጂናል ሰርቲፊኬታችሁ ስለማይኖራችሁ አሁን ላይ ተማሪ ከሆናችሁ ማለት ነው። click to select the documents or simply drop them here ይላል። ስለዚህ ክሊክ አድርጋችሁ እዚህ ጋር ያሉትን ዶክመንቶች መርጅ አድርጋችሁ ማለት ነው በአንድ ላይ ኮምፕረስ እንዳታረጉ መርጅ ሆኖ ኳሊቲ በሆነ ስካን ዶክመንት እዚህ ጋር ክሊክ አድርጋችሁ ሰብሚት ታደርጋላችሁ ማለት ነው። ሶ ይሄ አንደኛው ነው። ሌላኛው ሁለተኛው ላይ ደግሞ እንድታስገቡ የተጠየቃችሁት ትራንስሌሽን ኦፍ ዶክመንት ነው። ትራንስሌሽን ዶክመንት ማለት በተለይ በእንግሊዘኛ ላልተማሩ ሀገራት እኛ ያው እንዳጋጣሚ ሙሉ ዶክመንታችን በእንግሊዘኛ ስለሆነ አይጠበቅብንም ትራንስሌት ማድረግ። ግን ትራንስሌት ያደረጋችኋቸው ዶክመንቶች ካሉ
ትራንስሌሽኑን ማስገባት አለባችሁ። እዚህ ጋር አፕሎድ ማድረግ አለባችሁ ከነ ኦሪጂናሉ ማለት ነው። ክሊክ ቱ ሴሌክት ዘ ዶክመንት ኦር ሲምፕሊ ድሮፕ ሂር ይላል። ነገር ግን የኛ ሙሉ ኦሪጂናሉ በኦሪጂናል በእንግሊዘኛው በጣሊያንኛ ይሁን ነው የሚሉት። እኛ በእንግሊዘኛ ስለሆነ ዘ ኦሪጂናል ዶክመንት አር እዚህ ጋር አክሴፕትድ በሚደረገው ላንጉጅ ፎርም ነው የሚለውን ክሊክ ታደርጋላችሁ ማለት ነው ሙሉ በእንግሊዘኛ። ስለዚህ እዚህ ጋር ምን ይላል? ስታተሱ ቼንጅ ሆኗል ይላል። ወዴት ነው ቼንጅ ሆነው? እዚህ ጋር ኦልሬዲ ቲክ አድርጎበታል። ስለዚህ ኦልሬዲ በአክሴፕትድ በሚሆነው ላንጉጅ ከሆነ ዶክሜንታችሁ አያስፈልግም አፕሎድ ማድረግ ማለት ነው ትራንስሌት የሆነውን ነገር። ስለዚህ ይሄንን እሱን ክሊክ ማድረግ ትችላላችሁ። ግን ትራንስሌት ያደረጋችሁት ነገር ካለ አፕሎድ ማድረግ ትችላላችሁ። ሌላኛው የመጨረሻው እዚህ ጋር ፓስፖርት I have not yet attached my passport ይላል። ዜን ፓስፖርት ላይ ምን ኦፕሽንስ ወጥቷቸዋል? እዚህ ጋር the scan copy of your passport must be attached ይላል እና እዚህ ጋር I have not yet attached my passport እና እዚህ ጋር አታች ታደርጋላችሁ። ሌሎች ፓስፖርትን በተመለከተ የምትጽፏቸው ነገሮች ካሉ እዚህ ጋር አዲሽናል ኮሜንት ማስቀመጥ አለባችሁ። ነገር ግን ፓስፖርታችሁን ብታስገቡ መልካም ነው ማለት ነው። እዚህ ጋር ያልቃል ማለት ነው አፕሊኬሽን ፕሮሰሱ። ልክ ሙሉ እንደጨረሳችሁ እዚህ ጋር ያው ለምሳሌ እዚህ ጋር ላንጉጅ ቀይ አድርጎብኛል እኔ ምክንያቱም ትክክለኛ ፎርሙን ስላልሞላሁት ነው። እዚህ ጋር ያሉትን ቢጫ ናቸው ምክንያቱም አፕሎድ ስላላደረኩ። እነዚህ ላይክ እንደዚህ ራይት ይሆናሉ ሁሉም ማለት ነው። እዚህ ጋር ሰሚት ነው የምትሉት። ሰሚት ስትሉ ቀጥታ ወደ ሰሚት ይሆናል። ነገር ግን አሁንም አፕሊኬሽን ፊ ካልከፈላችሁ ሰሚት ማድረግ አትችሉ ማለት ነው። አፕሊኬሽን ፊ ለመክፈል ሰሚት ስትሉ ካደረጋችሁ በኋላ እዚህ ጋር እንደምታዩት ፋይናንስ የሚለው ላይ ነው የምትመጡት። ፋይናንስ የሚለው ላይ ስትመጡ እዚህ ጋር ኮኔክትድ ቱ ዘ አፕሊኬሽን ፎር አካዳሚክ ይር 2025-26 10 ዩሮ መክፈል አለባችሁ። ስለዚህ ፔይ ዊዝ ፓጎፓ የሚለውን ክሊክ ስታደርጉ ወደዛ ነው የሚወስደው። ነገር ግን እኛ ኢትዮጵያኖች ከኢትዮጵያ ሆነን አፕሊኬሽን ፊውን መክፈል አንችልም። ግዴታ ፓጎፓ ያለው ኢታሊ ውስጥ ያለ ሰው ነው ሊከፍልልን የሚችለው ማለት ነው። ከመጣችሁ በኋላ ያው አፕሊኬሽን ፊ ካልከፈላችሁ ዶክሜንታችሁ ፕሮሰስ አይሆንላችሁም። ስለዚህ ግዴታ አፕሊኬሽን ፊ መክፈል አለባችሁ። ከኢትዮጵያ ሆናችሁ ደግሞ አፕሊኬሽን ፊ መክፈል ትንሽ ያው ከባድ ነው። ስለዚህ አፕሊኬሽን ፊ መክፈል የምትችሉ አፕሊካንቶች በእኛ በኩል አፕሊኬሽን ፊያችሁ መክፈል ትችላላችሁ። ሄርሜ አካዳሚ ስር በቻይና እና ኢታሊ አፕላይ ለሚያደርጉ አፕሊካንቶች አፕሊኬሽን ፊ ሰርቪስ ጀምረናል። ስለዚህ ይህንን አገልግሎት መጠቀም ትችላላችሁ ማለት ነው። እዚህ ጋር በተቀመጠው ኮንታክት አድርጉን። እናንተ ሙሉ አፕሊኬሽናችሁን ከሞላችሁ በኋላ እኛን ኮንታክት አድርጉን። መጨረሻ ላይ አፕሊኬሽን ፊያችሁን እንከፍልላችኋለን። ዛሬ በትሪስቴ ዩኒቨርሲቲ ላይ አፕላይ ለማድረግ የምትሄዱባቸውን ስቴፕ ባይ ስቴፕ አፕሊኬሽን ፕሮሰስ ይዤላችሁ የመጣሁትኝ መረጃ ይሄን ይመስላል። የሄርሜ አካዳሚ ዩቲዩብ ቻናልን ፕሊዝ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ አይደለም፣ ሰብስክራይብ አድርጉ። እንደዚሁም ለሌሎች ይህ መረጃ ይደርስ ዘንድ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ባይ